ኃጢአት ሞት ነው የሚባለው ከእግዚአብሔር ስለሚለይ ነው ሰው። ስለዚህ ኃጢአት ማለት ባለፈው እንደተነጋገር ነው ኃጢአት ማለት ምን ማለት ነው? ትርጉሙ ማጣት ማለት ነው። ኃጢአት ማለት ማጣት ነው። ማንን ስለምናጣ ነው? እግዚአብሔርን እናጣለን። እግዚአብሔርን ስናጣው የእግዚአብሔር የሆነ ነገር ሁሉ ከኛ ይታጣል። የእግዚአብሔር ሁሉ ኮብልለው ሌሎቹ በሙሉ ጓዛቸውን ጠቅልለው እግዚአብሔርን ተከትለው ይሄዳሉ። የእግዚአብሔር የሆኑ ሰዎች እግዚአብሔርን ነው የሚከተሉ። እግዚአብሔርን ካጣነው የእግዚአብሔር እናቱም የእግዚአብሔር መላእክትም የእግዚአብሔር ጸጋ ጤንነትም ሀብትም ሌላው ነገር። ለዚህ እኮ ነው አባቶቻችን ስለ ዝሙት ሲናገሩ ዝሙት የሀብት መቁረጫ መሳሪያ ነው ይላል። ምሳር ወይም መጥረቢያ ታውቃላችሁ? የእንጨት መፍለጫ መቁረጫ። ዝሙት የገንዘብ መቁረጫ ነው። ዘማዊ ሰው ሀብታም ራሱ መሆን አይችልም። 24 ሰዓት ቢሰራ ገንዘብ ራሱ ሊያገኝ አይችልም። ዝሙቱ ወጭ ነው የሚልበት። እግዚአብሔርን ሲያገኘው ግን የእግዚአብሔር የሆኑት ሁሉ አብረው ይገባል። ኃጢአት አቅምን ያሳጣል። የስጋን አቅም ያሳጣል። የነፍስን አቅም ያሳጣል። የስጋ አቅም በመታጣቱ ሶምሶን ደከመ። የነፍስ አቅም በመታጣቱ አባቶቻችን ጽድቅ እያላቸው ስጋቸው ግን ነፍሳቸው ግን ከእግዚአብሔር በመርገም ስለተለየች ተፍገምግመው ግዱን ሲኦል ይወርዱ ነበር። ኋላ ግን የሶምሶን ጠጉሩ በቀለች። ጠጉሩ ስትበቅል ጉልበቱ ተመለሰ። አባቶቻችን ምን ብለው የሚተረጉሙት ያቺ ፀጉር ማርያም ናት ይላሉ። የአዳምን ጉልበት የመለሰችለት የሶምሶን ጠጉሩ እመቤታችን ናት። ለሶምሶን ጠጉሩ ስትበቅልለት ኃይሉ እንደተመለሰ ድንግል ማርያም ከአዳም ባህሪ ስትበቅል ለዓለም ኃይሉ ተመለሰለት። ለሶምሶን ጉልበቱን የመለሰለት ጠጉሩ እንዲበቅል ያደረገው ንስሐው ነው። ለአዳም ድንግል ማርያም እንድትወለድና ኃይሉና ልጅነቱ እንዲመለስ ያደረገችው ድንግል ማርያም ናት። እሷ መብቀል ስትጀምር ለደካማው ዓለም ኃይል መለሰችለት። ተራራ እንድናፈልስ፣ ባህር እንድንከፍል፣ አንበሳ እንዲሰግድልን፣ ቶራ እንዲታለብልን፣ ዛፍ እንዲያፈራልን፣ ባላውያን ነገሥታት መካከል ኃይል እንድናደርግ፣ እሳት እንዲቀዘቅዝልን፣ በስደት በሰላም እንድንኖር፣ ከገደል በሰላም እንድንወጣ፣ ገሃነምን ተሻግረን መንግሥተ ሰማያት እንድንገባ የልጅነት ኃይልን አስታጠቀችን። እሷን የፈጠረልን እግዚአብሔር የተመሰገነ ይሁን። ይሄ ኃይል የተገኘው በንስሐ ነው። የጠፋው ልጅ ምን እንዳለ ታውቃላችሁ? ሚነጠን አግብርቲሁ ለአቡየ፣ የአባቴ ቤቶች ልጆች ሁልጊዜ እንጀራ አትርፈው ይኖራሉ ያለው ይህንን ነው ማለት ነው። ይሄ አነቃቃውና የአባቱን ሀብት ያስታወሰው። የአባቱን ሀብት ያስታወሰው ትውስታ የተባለው ሀብት ተካፍሎ መጥፋቱ ነው። ባለፈው እንደተነጋገር ነው። ሀብት ተካፍሎ መጥፋት ማለት ታናሹ ልጅ ሉቃስ 15 ላይ ያለው ልጅ ከአባቱ ሀብት ተካፍሎ የጠፋ። ሀብት ተካፍሎ መጥፋት ማለት ተምሮ ኃጢአት መስራት ማለት ነው። ስለዚህ በዚያ የአባቱ ሀብት ትዝ አለው ማለት በተማራት ትምህርት ጸጋ እግዚአብሔር ትዝ አለችው ማለት ነው። ስለዚህ እየተማራችሁ ብትወድቁ እንኳን ሌላ ጊዜ ቀስቅሶ መልሶ ያመጣቸዋል እና የእግዚአብሔር ቃል ሕያው ነውና ለሞተች ነፍስ ሕይወት ይሰጣታል። ምንም እንኳንስ ንስሐ ሊገባ የሰራው ኃጢአት እንኳን ኃጢአት እንደሆነ የማይገባው ሰው ነፍሱ ጨርሳ የሞተች ናት ማለት ነው። ያ የሚቀሰቀሰው ሕይወት ሲዘራበት ነው ማለት ነው። ሰው ዝም ብሎ ንስሐ ግባ ስለተባለ ንስሐ ሊገባ የንስሐ ዕድል የሚገኘው ቃል እግዚአብሔር ቸል ያላልከኝ ጩኸቴን ሰምተህ ቁስሌን የፈወስከው ሐኪም ያንተ ነህ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባሕርይ ሞት በመንግሥቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን የፈጠረ ዓለምን ያሳለፈ የሚኖር የአባቶቻችን አምላክ ቅዱስ እግዚአብሔር በቅዱስ ቦታው ስለሰበሰበን ስሙ የተመሰገነ ይሁን። እግዚአብሔርን የወለደችልን እናታችን ቅድስት ድንግል ማርያም ወላዲተ አምላክ ለእርሷም እንደሚገባ ምስጋና ይድረሳት። የተከበራችሁ የእግዚአብሔር ቤተሰቦች፣ ሊቃውንተ ቤተ ክርስቲያን፣ መምህራን፣ ካህናት፣ ዲያቆናት፣ ሁላችሁ የእግዚአብሔር ቤተሰቦች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን አመሻችሁ? እንደምን ቆያችሁ? ኃጢአታችን ታግሶ እስከዚች ሰዓት ያቆየን የአባቶቻችን አምላክ ቅዱስ እግዚአብሔር
ስሙ የተመሰገነ ይሁን። እንኳን አደረሳችሁ። እንግዲህ እንዲህ ተሰብስበን ለመማማር ያበቃል የጌታችን የመድኃኒታችን የኢየሱስ ክርስቶስ መወለድ ነው። እሱ ባይወለድ መማርም አልነበረም፣ ተምሮ መጽደቅም የለም። ቀድሞ አባቶቻችን ነቢያት ብዙ ዘመን 5000 ዘመን በሙሉ ሰብከዋል። ሁላቸው እንኳን ሰውን ሰማይ ስማ ምድር አድምጭ እያሉ ሰብከዋል። በዚያ ስብከት ግን ሰው መንግሥተ ሰማያት አልገባበትም ነበረ። ስለ ንስሐ መማማር ጥቅም የተገኘም ክርስቶስ ስለተወለደ ነው። ክርስቶስ በመወለዱ ባለፈው በክፍል 1 እንደተነጋገር ነው ጌታችን መድኃኒታችን ኢየሱስ ክርስቶስ የንስሐ በር ከፍቶልናል እና ስለ ንስሐ እንድንማማር ብቻ ሳይሆን በንስሐም እንድንድን ያደረገን የእሱ ልደት ነው። ከዚህ ሁሉ በላይ ደግሞ ዓለም በየቀኑ ሐዘን በምትሰማበት በዚህ ዘመን የእሱን ቃል እንድንሰማ ስለፈቀደልን ስሙ የተመሰገነ ይሁን። ንስሐ ክፍል 5 ነው ዛሬ የምንቀጥለው። ክፍል 5 ከክፍል 4 የቀጠለ 2 ነገር ተርፎን ነበረ። ኃጢአት፣ የኃጢአት ደመወዝ ቅዱስ ጳውሎስ ወተግባራሰ ወረባሃ ለኃጢአት ሞት። ቅዱስ ጳውሎስ ሮሜ ምዕራፍ 6 ቁጥር 23 ላይ የኃጢአት ደመወዟ ሞት ነው ብሎ እንደተናገረ የኃጢአት ደመወዟ ሞት ነው ብሎ እንደተናገረ ሰው ኃጢአት በመስራቱ ምክንያት 4 ሞት ይደርስበታል ብለናል። ከአራቱ ሞቶች መካከል ሞት የኃጢአት ውጤት ነው። ኃጢአት ደግሞ 4 ሞት ይወልዳል። የሥጋ ሞት፣ የሥነ ምግባር ሞት፣ የነፍስ ሞትና የዘላለም ሞት ብለን 2ቱን ሳምንት ዕለት ተማምረናቸው ነበረ። ሞት ኃጢአት ሞትን ሲያስከትል ንስሐ ደግሞ ትንሣኤ ነው ብለን ነበር የተማማርነው ማለት። ስለዚህ ዛሬ የምንቀጥለው ንስሐ ትንሣኤ ነው የሚለውን ይዘን 2ቱን ሞቶች እናያቸዋለን ማለት ነው። የመጀመሪያው 3ኛው ማለት ነው። ከ4ቱ ሞቶች 2ቱን ሳምንት ዕለት ስለተማማርናቸው 3ኛው የመንፈስ ሞት የሚባለው ነው። የመንፈስ ሞት፣ የሥጋ ሞት ሰው በሥጋ አውሬ በልቶት ውሃ ወስዶት በጥይት ተገድሎ ገደል ገብቶ ከመንገድ ተሰብሮ በብዙ መንገድ የሚሞተው የሚቀሰፈው እግዚአብሔር ከባረከለት አሟሟት ባልሆነ መንገድ የሚሞተው በኃጢአቱ ምክንያት ነው። ሌላው የአእምሮ ድቀት የሚያገኘው መድቀቅ፣ አእምሮ መድቀቅ እና ፈጽሞ በጎ የሚያስብ ሕሊና ማጣት የሚመጣውና ይሄ ሰማያዊ ወኔ የሚባለው ወይም በቤተ ክርስቲያን ቋንቋ ሙቀተ ሃይማኖት የሚባለውን ሰው የሚያጣው በኃጢአት ምክንያት ነው። የአእምሮ ስፋት ጥበብን የማስተዋል ኃይልና ብቃት የሚጎላው ሰው ሕሊናው አእምሮ በኃጢአት ሲጨልም ነው ማለት ነው። 3ኛው የነፍስ ሞት ወይም የመንፈስ ሞት የሚባለው ነው። ይህ ሞት ማለት በባለፈው ሳምንት እንደተነጋገርነው ሞት ማለት መለየት ማለት ነው። ሞተ ተለየ ነው። ሞት ማለት መለየት ነው። መሞት መለየት ነው። የሞተ ማለት የተለየ ነው። ስለዚህ የመጀመሪያው ሰው ሲሞት መለየት ይመጣበታል። የምን? የመንፈስ መለየት። መንፈሱ ከምን የተለየ ይሆናል? ከእግዚአብሔር ይለያል ማለት ነው። እንዲያውም አባቶቻችን እሳት ከሚነድበት ከሞትን በኋላ ከምንገባበት ከማይጠፋው የእሳት ባህር ከገሃነም ይልቅ ትልቁ ገሃነም ከእግዚአብሔር ፍቅር መለየት ነው ብለው ይነገራሉ። ዋናው ገሃነም ከዚያኛው ገሃነም የከፋ ትልቁ ገሃነም ከእግዚአብሔር ፍቅር መለየት ነው። ስለዚህ እግዚአብሔርን ያጣች ነፍስና የእግዚአብሔር ፍቅር የጎደላት ነፍስ ሁልጊዜ በገሃነም የምትኖር ናት ማለት ነው። ሁልጊዜ በገሃነም የምትኖር ናት እና ሰው ሲኦል ይገባል፣ ገሃነም ይገባል። ኃጢአት ሲሰራ ገሃነም ይገባል፣ ሲኦል ይገባል፣ ትል ይበላዋል፣ በረዶ ውስጥ ይገባል፣ እሳት ውስጥ ይወረወራል፣ አጋንንት ይቀጠቅጡታል የሚባለው ከሞትን በኋላ ስለሚፈጸመው ነገር ሳይሆን ዛሬም በገሃነም እንኖራለን ማለት ነው። እግዚአብሔር የሌለበት ህይወት ሁሉ ገሃነም ነው። በረዶ ሙቀት ሃይማኖት የተለየው ህይወት ነው። አጋንንት እንደሚቀጠቅጡት
ርዕሰ ልቡናውን በሐዘን መዶሻ እየቀጠቀጡ እያደሙት በሐዘንና በትካዜ ሲያባክኑት ሲያባዝኑት ይኖራሉ ማለት ነው። እና የሰው ልጅ መጀመሪያ ሲወድቅ የገባበት ገሃነም የእግዚአብሔር ፍቅር የሌለበት ህይወት ነው ማለት ነው። የእግዚአብሔር ፍቅር የሌለበት ህይወት እሱ ገሃነም ነው። በዚህም ምክንያት ነፍስ ሞተች ትባላለች። የእግዚአብሔር ፍቅር ሲጎላት የእግዚአብሔር ምግብ ይጎላታል። የእግዚአብሔር ምግብ ደግሞ ምንድነው? ቅዱስ ቄርሎስ ለጰላዲዮስ በላከለት መልእክቱ እንደተናገረው ሲሲታ ለነፍስ ቃላቲሁ ለእግዚአብሔር፣ የነፍስ ምግቧ የእግዚአብሔር ቃል ነው። የነፍስ ምግቧ ጌታም ራሱ አኮ በህብስት ክመ ዘይሃዩ ሰብ አላ በኩሉ ቃል ዘይወፅእ እምአፉሁ ለእግዚአብሔር፣ ሰው በእንጀራ ብቻ አይኖርም ከእግዚአብሔር ጋር ቃል በሚወጣ ቃል እንጂ፣ ከእግዚአብሔር አፍ በሚወጣ ቃል እንጂ ሰው በእንጀራ ብቻ አይኖርም ብሎ ማቴዎስ 4 ላይ እንደተናገረ ሰው በእንጀራ ብቻ የሚኖር ከሆነ ገሃነም ውስጥ ነው ያለው ማለት ነው። ምክንያቱም አይኖርም እንዳለ የእግዚአብሔር ቃል ህይወት ነው። ያ ሲጎለው ሰውየው ሙት ይሆናል። ሲሞት ከእግዚአብሔር ሲለይ እግዚአብሔር በሌለበት ገሃነም ውስጥ ይኖራል ማለት ነው። እግዚአብሔር ሲኦል ገሃነም ውስጥ የለም ይባላል። እግዚአብሔር ግን ገሃነም ውስጥ የሌለ ይመስላችኋል? ገሃነምን እግዚአብሔር ከፈጠረው እግዚአብሔር በፈጠረው ፍጥረት ውስጥ ሆኖ እሱ ፈጥሮት የሌለበት ዓለም ሊገኝ አይችልም። ታዲያ ምን ማለት ነው? እግዚአብሔር በገሃነም የለም ማለት ቸርነቱ፣ ፍቅሩ፣ ረድኤቱ፣ ህይወቱ የለም ማለት ነው። ስለዚህ አንድ ሰው ልክ ገሃነምን እግዚአብሔር ፈጥሯት እያለ በገሃነም ግን የእግዚአብሔር ቸርነት እንደሌለበት፣ ረድኤቱ እንደሌለበት፣ በጎነቱ እንደማይገኝበት፣ ሀብቱ፣ ጸጋው፣ ልግስናው እንደማይገኝበት፣ ህይወት እንደማይገኝበት ሁሉ ቸርነት፣ ልግስና፣ ጸጋ፣ ሀብት፣ ስርየተ ኃጢአት፣ የሁሉ ይቅርታ የሌለበት ህይወት በሙሉ እሱ ገሃነም ነው። ጸጋስ ስርየተ ኃጢአት ይእቲ አይደል ሊቁ ቅዱስ ዮሐንስ አፈወርቅ። ጸጋ ምንድናስ ብትለኝ ጸጋስ በለኝ ስርየተ ኃጢአት። ትልቁ ስጦታ ማለት የኃጢአት ይቅርታ ማግኘት ነው። ስለዚህ የኃጢአት ይቅርታ ባላገኘበት ሰው ጸጋውን ሁሉ ያጣል። ጸጋ ደግሞ የመጀመሪያውም የመጨረሻውም ጸጋ እግዚአብሔር ነው። ጸጋ ዘአሕዛብ ኃይሉ ለአብ ይባላል። ጌታችን ኢየሱስ ክርስቶስ የአብ ኃይል የአሕዛብ ጸጋቸው ተብሎ ይጠራል። ምክንያቱም ጸጋ የተባለበት ምክንያት ራሱን ብሉኝ ጠጡኝ ብሎ ስለሰጠ፣ በዚህ ምክንያት እግዚአብሔር ራሱ ጸጋ ይባላል። ጸጋ ማለት ስጦታ ማለት ነው። ስለዚህ እግዚአብሔር ለሰው ልጅ መጀመሪያ የሰጠው ምኑን ነው ሲባል ራሱን ነው። በዚህ ዓለም ትልቁ ጸጋ ትልቁን ስጦታ ማግኘት ማለት ምን ማለት ነው? እግዚአብሔርን መቀበል ራሱን ነው። እግዚአብሔርን ማግኘት ነው። እግዚአብሔር ደግሞ ሊገኝ ወይም ልንቀበል የምንችለው ስርየተ ኃጢአት ሲኖር ነው። እግዚአብሔር የሚገባበት በር ማለት ስርየተ ኃጢአት ነው። ሰው ወደ እግዚአብሔር በስርየተ ኃጢአት በር ይገባል። እግዚአብሔር ወደ ሰው በስርየተ ኃጢአት በር ይገባል። ይህ በተዘጋበት እግዚአብሔር አይገባም። ይህ በሌለበት ጸጋ የለም። ጸጋ በሌለበት ምን ማለት ነው? ጸጋ የሌለበት ቦታ ገሃነም ነውና ከእግዚአብሔር ጸጋ የተለየ ህይወት እሱ ምን ይባላል? ገሃነም ነው ማለት ነው። ካህኑ በቅዳሴ ጊዜ ጸጋሁ ለእግዚአብሔር ያህሉ ምስለ ኩልክሙ፣ የእግዚአብሔር ጸጋ ከእናንተ ጋር ይሁን ይላል። ጸጋ ማለት ምን ማለት ነው? ስርየተ ኃጢአት፣ ልጅነት፣ ሀብተ ወልድና ስመ ክርስትና፣ ወልደ እግዚአብሔር ከእናንተ አይለያችሁ ማለት ነው። ስርየተ ኃጢአት፣ ሀብተ ወልድና ስመ ክርስትና፣ ወልደ እግዚአብሔር ክርስቶስ ከእናንተ ህይወት አይራቃችሁ፣ ከክርስቲያንነት አያውጣችሁ፣ ከልጅነት አያናውጻችሁ፣ በዚህ አጽንቶ ይጠብቃችሁ። ወልደ እግዚአብሔር ክርስቶስ በረድኤት ስቦ በሀብት ስቦ በረድኤት አቅርቦ ይጠብቃችሁ ማለት ነው። ለዚህ ነው ምስለ መንፈስከ፣ በዚያውም ምስለ መንፈስከ ሲባል ምንድን ነው የሚባለው? ሰላም ከሁላችሁ ጋር ይሁን ሲል ምንድን ነው የምትሉናል? በአማርኛ ከመንፈስ ጋር አይባልም። እሺ እንደ ቃል ይደረግልኝ ነው። ይሄ አማርኛ የሚል ግዕዝ ነው እና ምስለ መንፈስከ ያለውን ሰው ከመንፈስ ጋር ምንድን ነው? ከመንፈስ ጋር እና ምስለ መንፈስከ ማለት ሲተረጎም እንደ ቃል ይደረግልን። እውነት ነው። ከዚህ በላይ ሀብት የለም። አያችሁ፣ እየቀደሰ አሃዱ እያለ ተንሥኡ ለጸሎት እያለ እያነቃቃል ፍትሐት ዘወልድ እየደገመልን የኃጢአት ይቅርታ እየለመነልን፣ ዋናው ነገር ልጅነትና ክርስቲያንነት ክርስቶስ ከእናንተ አይራቅ፣ ሌላው ነገር በዚህ ታገኙታላችሁ ለማለት
ተደጋግሞ የሚባልበት ምክንያት ይሄ ነው እና ይሄ የሌለበት ህይወት ሞት ስለሆነ ንስሐ ሞት ኃጢአት ሞት ነው የሚባለው ከእግዚአብሔር ስለሚለይ ነው ሰው። ስለዚህ ኃጢአት ማለት ባለፈው እንደተነጋገር ነው ኃጢአት ማለት ምን ማለት ነው? ትርጉሙ ማጣት ማለት ነው። ኃጢአት ማለት ማጣት ነው። ማንን ስለምናጣ ነው? እግዚአብሔርን እናጣለን። እግዚአብሔርን ስናጣው የእግዚአብሔር የሆነ ነገር ሁሉ ከኛ ይታጣል። የእግዚአብሔር ሁሉ ኮብልለው ሌሎቹ በሙሉ ጓዛቸውን ጠቅልለው እግዚአብሔርን ተከትለው ይሄዳሉ። የእግዚአብሔር የሆኑ ሰዎች እግዚአብሔርን ነው የሚከተሉ። እግዚአብሔርን ካጣነው የእግዚአብሔር እናቱም የእግዚአብሔር መላእክትም የእግዚአብሔር ጸጋ ጤንነትም ሀብትም ሌላው ነገር። ለዚህ እኮ ነው አባቶቻችን ስለ ዝሙት ሲናገሩ ዝሙት የሀብት መቁረጫ መሳሪያ ነው ይላል። ምሳር ወይም መጥረቢያ ታውቃላችሁ? የእንጨት መፍለጫ መቁረጫ። ዝሙት የገንዘብ መቁረጫ ነው። ዘማዊ ሰው ሀብታም ራሱ መሆን አይችልም። 24 ሰዓት ቢሰራ ገንዘብ ራሱ ሊያገኝ አይችልም። ዝሙቱ ወጭ ነው የሚልበት። እግዚአብሔርን ሲያገኘው ግን የእግዚአብሔር የሆኑት ሁሉ አብረው ይገባል። የእግዚአብሔር ነቢያት፣ የእግዚአብሔር ሐዋርያት፣ የእግዚአብሔር መላእክት እነዚህ ሁሉ አብረው ተከትለው ይገባሉ። ይሄ የሆነው እግዚአብሔር ሲገኝ ነው እና ይህንን ስለምናጣ ሞት ነውና ለነፍስ ሞታ ለነፍስ ርሂቅ እምእግዚአብሔር ይላል ማር ይስሐቅ። የነፍስ ሞቷ ከእግዚአብሔር መለየቷ። የነፍስ ሞቷ በሉ እስኪ ከማን መለየቷ ነው? ከእግዚአብሔር መለየቷ። ስለዚህ ሰው ሊለቀስለት የሚገባው ሞቶ የተቀበረለት ሳይሆን ነፍሱ ከእግዚአብሔር የተለየች ነፍስ ነው ዕለት ነው። ነፍሱ ከእግዚአብሔር የሚገባትን ነገር ስታጣና ነፍሱ ለእግዚአብሔር የሚገባትን አደላችሁ። ተመልከቱ ቅዱስ ዳዊት አለ አይደል? ግብኢ ነፍሴ ውስተ ረፍትኪ፣ ነፍሴ ወደ ረፍትሽ ወደ እግዚአብሔር ተመለሽ። ለምን ተተሐውክኒ አይደለም ይላል? ለምን ትበጠብጭኛለሽ? ረፍትሽን ለምን ትተያለሽ? ረፍትሽ እግዚአብሔር ስለሆነ ማረፍ ከፈለግሽ ወደ እሱ ተመለሽ እና ወደ እግዚአብሔር ስንመለስ ነፍሳችን ትንሣኤ ታገኛለች። እና ከዚህ በኋላ ሰው ነፍሱ ሲሞት ስጋውንም ያጣል። የነፍሱን ጸጋ ሲያጣ የስጋውን ጸጋ ያጣል። ለዚህ ነው እግዚአብሔር ልጄ ሆይ በሰሎሞን አድሮ ከሁሉ አስቀድመህ ልብህን ስጠኝ የሚለው። ለዚህ ነው ከሁሉ አስቀድመህ ልብህን ስጠኝ። ልብህን ማለት ነፍስህን ስጠኝ ነው። ነፍስህ እግዚአብሔርን ካገኘችው ለስጋ የሚሆነው ነገር በነፍስ በኩል ይመጣለታል። በነፍስ በኩል መለኮት ስጋን በመዋሃዱ መለኮት ስጋን በመልበሱ ከድንግል ማርያም ማኅፀን የመለኮት ሀብት ሁሉ ለስጋ እንደሆነ ነፍስ እግዚአብሔርን ካገኘችው የነፍስ ጥያቄ ከተመለሰ በነፍስ የመጣው ረድኤት ስጋንም ያከብረዋል። ለስጋ የሚያስፈልገው ነገር ሁሉ ይገኛል። ስለዚህ እኛ ዓለምን መናቅ የሚገባል ስለምንድን ነው ከተባለ ዓለምን መናቅ የሚገባል ዓለምን ለማግኘት ነው። ሰምታችሁኛል? ዓለምን ለማግኘት መፍትሄው ምንድን ነው? ዓለምን መናቅ ነው። ዓለምን ስታከብሯት ትሸሻችኋለች፣ ስትንቋት ትከተላችኋለች። ስለዚህ ነፍሳችን ቅድሚያ እናከብርና በነፍሳችን ስጋችን ይከብርና ስጋችን ዓለምን መግዛት ይጀምራል። አስቀድመው እነ ቅዱስ ጳውሎስ ዓለምን ናቁና ዓለሙ በእኔ ዘንድ እስመ ዓለም ምውት በኀቤየ ወአነሂ ምውት በኀበ ዓለም፣ ዓለሙ በእኔ ዘንድ የሞተ ነው እኔም በዓለም ዘንድ የሞትኩ ነኝ ማለት እኔ በዓለም ዘንድ የሞትኩ ነኝ። ዓለም ጳውሎስ ይህን ይሰራልኛል ብላ ከኔ የምትጠብቀው ኃጢአት የላትም። እኔም ከዓለሙ የምፈልገው እረፍት ጥቅም የለኝም አለና ናቀ። ከናቀ በኋላ ምን አለ? እንዘ አልብነ ኩሉ ብነ፣ ምንም የለንም ግን ሁሉ አለን አለ። ሁሉን ናቀና ሁሉን ወረው ማለት ነው። ሁሉን ንቆ ሁሉን ያዘ። ይህንን ማግኘት የሚቻለው ነፍስን በማግኘት ነው። ስለዚህ ሰው በየቀኑ መፈለግ ያለበት ራሱን ነው። ነፍሱን ካገኛት ነፍሱ የእግዚአብሔር ከሆነች ለስጋ የሚሆነው ነገር በሙሉ የሚቀብረን አናጣ፣ የሚያስታምመን አናጣ፣ የሚያስፈልገንን ነገር በሙሉ ነፍሳችን መሰነቅ ተጀምራለች ማለት ነው። ስጦታ ሁሉ በነፍስ በኩል የሚመጣ ስለሆነ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። አባቶቻችን በበረሃ ተቀምጠው የሚቀብራቸው ሲያጡ እንዲያውስ አንድ ጊዜ አንዱ ባይታዊ ታሞ ዛሬስ ውሃ ማንባ መጣልኝ እንደ ውሃ ሞቅ አድርጎ የሚሰጠኝ ባገኘው ብሎ ከባቱ ተቀምጦ ሲጨንቅ ሰው የለውም። አብረውት የሚሆኑ አንበሶች ነበሩና ሂደው ውሃ በአህያ ጭኖ የሚሄደውን ሰውዬ
ዞር በል አንተ ብለው አህያይቱን እየነዱ አምጥተው አሙቀው ሰጥተውታል። አንበሶች ማለት ነው። ቆፍረው ይቀብራሉ። እግዚአብሔር ላለው ሰው ሁሉ አለው። መጀመሪያ እግዚአብሔርን አንጣው፣ ከህሊናችን እንዳናሰድደው። እኛ እያንዳንዳችን አሁን ሰሞኑን የልደት ሰሞን ስለሆነ እያንዳንዳችን ህሊናችን ቤተልሔም መሆን አለበት። እሱን ካሰደድነው ግን እሱ ከነናቱ ወደ ግብፅ ከተሰደደ ሄሮድስ በሆንበት ጊዜ ሰላም ልናገኝ አንችልም። ሁልጊዜ ቤተልሔም ለመሆን ሁልጊዜ እግዚአብሔር የሚወለድብን ቤተልሔሞች መሆን አለብን። ከህሊናችን እንዳይጠፋ ዘወትር በዓላት በመጡ ቁጥር፣ አጽዋማት በመጡ ቁጥር ለእግዚአብሔር የሚሆን ቤት ማዘጋጀት አለብን። ህሊናችን ማለት ነው። ያ ማለት ህሊናችን ነው። እና ነፍስን እግዚአብሔር ሲያገኛት የሥጋ የሆነ ሁሉ ይገኛል። እና ይገርማችኋል፣ ንስሐ መግባት ጸጋን ሁሉ ነው የሚያሰጥ፣ ሀብትን ሁሉ፣ የጠፋውን ንብረታችን ሁሉ ነው የሚያመጣው። ትዝ ይላችኋል አይደለም? ስትማሩ እንዳወቃችሁት ከአሁን በፊትም በተማራችሁት ሰሞን እንደሰማችሁ ናቡከደነጾር ንጉሱ እግዚአብሔርን በደል አይደለም? ሲበድል እግዚአብሔር ምንድን ነው ያደረገው? ትዕቢተኛ ቢሆን እግዚአብሔር ምን አለ? አውሬ ያደረገው አይደለም? አውሬ ሲያደርገው የገዛ ወታደሮቹ በእንጨት እያሉ እያባረሩ የምኒቱ ቀበሮ ናት ብለው አስወጥተው ሰደዱት። በበረሃ ጠል እያረሰረሰው ሳር እየጋጠ ከእንስሳት ከአራዊቱ ጋር በደንብ ኖረ እና እንደውም እግዚአብሔር ደግሞ ቸር ነው። ግዕዛኑን ሳይነሳ የአራዊት አለቃ አደረገው። ደግሞ እዚያ ግን ተመልከቱ፣ እንደዚያ ሲል ግን የአራዊት አለቃ ሲያደርገው ደግሞ ትዕቢት ተነሳበት። እንዴ የኔ ጓደኞች ነገስታት ሰው ነበር የሚገዙት፣ ደግሞ እኔ እንስሳ ገዛው እኮ፣ እኔማ እውነትም ወይ የዚህ ዓለም ፈጣሪ ብሆን ነው ወይስ ብሎ ታበየ። በኋላ እግዚአብሔር የውስጥ ቆዳውን በላይ ገልብጦ ትንኝ እንኳን እንድታባረረው አደረገ። ያን ጊዜ እሱ ተሰማውና ልክ እኔ ለራሴም እንኳን የማልሆን ሰው ነኝ፣ እግዚአብሔር ብቻ ሁሉን ይችላል። መንግስቱ ዘላለም ወምኩናኑኒ ለትውልደ ትውልድ፣ መንግስቱ ለዘላለም የሚሆን ግዛቱ ለልጅ ልጅ የሚሆን አንድ እግዚአብሔር ብቻ ነው አለ። እንደዚያ ሲል ሁለት ነገር እግዚአብሔር ለናቡከደነጾር መለሰለት። አንደኛ ሰውነቱን፣ ሁለተኛ መንግስቱን ልጁን እንደ ምስለኔ አድርጎ ጠብቆ በንስሐ እስከሚመለስ ድረስ መንግስቱን፣ ቤተ መንግስቱን ሌላ ጠላት እንዳይወርበት ጠብቆ፣ ሁለተኛ ከእንስሳነት ወደ ሰውነት መልሶ ጅራቱን አጥፍቶ አስማምቶ ቀንዱን፣ ጆሮውን፣ ያንን በሙሉ የእንስሳ ጠጉር የነበረው መልሶ ሰው አድርጎ አውሬ በሰው መንግስት አይኖርምና ሰው ካደረገ በኋላ መንግስቱን ሰጠው እና ንስሐ ስንገባ ሰውነታችን ይመለሳል። ሰው በመሆናችን ደግሞ ለሰው የሚገባው ጸጋ ሁሉ ይመጣል እና ንስሐ ሰው አያውቅበትም እንጂ ንስሐ ማለት ያጣነውን ሀብት ሁሉ የምንሰመስበት የምንነግድበት ጥሪታችን ማለት ነው። ጥሪታችን ነው። ነፍሳችን ከሞት ስትነሳ ስጋችን ይነሳል እና የመጀመሪያው ትንሣኤ ልቡና ነው የሚባለው ስለዚህ ነው። ነፍሳችንን ከሞት እግዚአብሔር ይሰውርልን። የነፍስ ሞቷ ምንድን ነው ያላችሁ? በኋላ ይዟችሁ በሉ። የነፍስ ሞቷ ምንድን ነው? ከእግዚአብሔር መለየቷ። የነፍስ ሞቷ ከእግዚአብሔር መለየቷ። ስለዚህ የእግዚአብሔር ቃል፣ የእግዚአብሔር ቤተ ክርስቲያን፣ የእግዚአብሔር ስጋና ደም፣ የእግዚአብሔር ስርዓት፣ የእግዚአብሔር ክህነት፣ የእግዚአብሔር መጻሕፍት፣ የእግዚአብሔር ቅዱሳን፣ ይህን ሁሉ ያጣች ነፍስ የሞተች ናት ማለት የሞተች ናት። ከዚህ ስትነሳ ይህን ስትመገብ ነፍስ ትነሳለች። ነፍስ ስትነሳ እኮ ነው ይውላችሁ፣ በእውነት ነፍስ ስትነሳ ጉልበት ሁሉ ነው የሚመለሰው። ታላቁን ሶምሶን እንደምታስታውሱት ማለት ነው። የሶምሶን በኃጢአት ሲወድቅ እዚህ ላይ ኃይሉ ምኑ ላይ ነበር? አቤት ፀጉሩ ላይ አይደለም? ፀጉሩን ሲላጭ ምን ሆነ? ኃይሉ ጠፋ። ሰዎች ወሰዱት፣ ፍልስጤማውያን ወሰዱና በጨፍር አሉት አይደለም? እንዲዘፍን አደረገ። መኳንንቱ ወይዛዝርቱ ጠጅ እየጨለጠ ጮማ እየቆረጠ በአህያ መንጋጋ ሺዎችን አመድ የሚያደርገውን ሶምሶንን ዝፈን አሉት። በመካከላቸው ወፍጮ አዘጋጅተው ባቄላ በቆሎ ፍጭ አሉት። አይኑን አውጥተው ተሳለቁበት። ኋላ እንደምንም ብሎ አለቀሰ። የአባቶች አምላክ የሰራዊት ጌታ እግዚአብሔር ሆይ የኔን ባዶነቴን ታውቃለህ። ለአሕዛብ መሳለቂያ ብሆን ያንተ መንግስትም አይከብርም። ስለዚህ
ጉልበቴን መልስልኝና አብረህ ከነሱ ጋር አጥፋኝ፣ እንደበደልኩ አውቃለሁ፣ በአንተ ፊት ሰማያት እንኳን ንጹሕ አይደለም ብሎ አለቀሰ። ያን ጊዜ ይላሉ አባቶቻችን ጠጉሩ መብቀል ጀምሮ ነበረ። መብቀል ጀምሮ ስለነበረ ጉልበቱ ተመለሰ። ምሰሶውን አስዘኛልና ብላቴናውን ምሰሶውን ይዞ ነቅ አድርጎ ደርምሶ በእጁ እኮ ነው ምሰሶውን የነቀነቀው። አብሮ ከመኳንንቱ ጋር እሱም ሞተ። እንዲያውም ሶምሶን በሕይወት ሳለ ከገደላቸው ጠላቶቹ በሞቱ የገደላቸው ይበዛሉ ይላሉ አባቶቻችን። ይህ ማለት ምን ማለት ይመስላችኋል? ሶምሶን በአዳም ይመሰላል። ሶምሶን ያጣው ጉልበት የጸጋ ጉልበት ነው፣ የጽድቅ ጉልበት ነው። አዳም ልጅነቱ ከሰውነቱ አልወጣችም፣ ግን ልጅነቱ አቅም አልነበራትም፣ ኃይል የላትም። የዛሬ ልጅነት ባህረ እሳትን ያሻግራል። የዛሬ ልጅነት፣ የድሮ ልጅነት ግን ሲኦል ይወስዳል እንጂ ምንም አላደረገም። መኖር ጉና አለ፣ ግን አቅም የለውም። የኃጢአተኛ መምህር ስብከት እንደታሰረ እግር ነው ይላል ሲራክ። እንደታሰረ እግር ነው ማለት ነው። የታሰረ እግር የትም አያደርስም፣ እዚያው እየወለደፈ ይጥላል። ኃጥእ ያስተምር ስጋዊ ትምህርት ያስተምራል እንዳ ሲኦል ያወርዳል እንጂ ገነት አያስገባም። ለክብር ለልልና ለቅድስና አያበቃም። ልክ እንደታሰረ እግር የአባቶቻችን ጽድቃቸው ድሮ እንደታሰረ እግር ሆኖባቸው ነበረ። ምን ለምን ስትሉ ኃጢአት አቅምን ያሳጣል። የስጋን አቅም ያሳጣል፣ የነፍስን አቅም ያሳጣል። የስጋ አቅም በመታጣቱ ሶምሶን ደከመ። የነፍስ አቅም በመታጣቱ አባቶቻችን ጽድቅ እያላቸው ስጋቸው ግን ነፍሳቸው ግን ከእግዚአብሔር በመርገም ስለተለየች ተፍገምግመው ግዱን ሲኦል ይወርዱ ነበረ። ኋላ ግን የሶምሶን ጠጉሩ በቀለች። ጠጉሩ ስትበቅል ጉልበቱ ተመለሰ። አባቶቻችን ምን ብለው የሚተረጉሙት ያቺ ፀጉር ማርያም ናት ይላሉ። የአዳምን ጉልበት የመለሰችለት የሶምሶን ጠጉሩ እመቤታችን ናት። ለሶምሶን ጠጉሩ ስትበቅልለት ኃይሉ እንደተመለሰ ድንግል ማርያም ከአዳም ባህሪ ስትበቅል ለዓለም ኃይሉ ተመለሰለት። ለሶምሶን ጉልበቱን የመለሰለት ጠጉሩ እንዲበቅል ያደረገው ንስሐው ነው። ለአዳም ድንግል ማርያም እንድትወለድና ኃይሉና ልጅነቱ እንዲመለስ ያደረገችው ድንግል ማርያም ናት። እሷ መብቀል ስትጀምር ለደካማው ዓለም ኃይል መለሰችለት። ተራራ እንድናፈልስ፣ ባህር እንድንከፍል፣ አንበሳ እንዲሰግድልን፣ ቶራ እንዲታለብልን፣ ዛፍ እንዲያፈራልን፣ ባላውያን ነገሥታት መካከል ኃይል እንድናደርግ፣ እሳት እንዲቀዘቅዝልን፣ በስደት በሰላም እንድንኖር፣ ከገደል በሰላም እንድንወጣ፣ ገሃነምን ተሻግረን መንግሥተ ሰማያት እንድንገባ የልጅነት ኃይልን አስታጠቀችን። እሷን የፈጠረልን እግዚአብሔር የተመሰገነ ይሁን። ይህ ኃይል የተገኘው በንስሐ ነው። እዚያ በኋላ አዳም መልሶ ደግሞ ሶምሶን በእርግጥ በክርስቶስ ይመሰላል። ሶምሶን በሞቱ በሕይወት ሳለ ከገደላቸው በሞት ሲገድላቸው ይበልጣል። ክርስቶስ አጋንንትን በስጋ ሳለ ከተበቀላቸው ሲሞት የተበቀላቸው ይበልጣል። በሞቱ ሞትን አጥፍቷልና፣ በሞቱ ሞትን ሽሯልና አጋንንትን እስከ ዘላለሙ አዎን ብሎ የተረታ ባላጋራ ከስሩ የተነቀለ ወይራ እንዳይረባ የሞትን ስር ኃጢአትን ነቅሎ በመጣል ጭራሹን አጋንንትን ከሰው ልቡና እንዳያድሩ አሰድዶ የሰደዳቸው በሞቱ ምክንያት ነውና ከልደቱ እስከ ሞቱ አጋንንትን ተበቀላቸው። ይህ ሁሉ ያደረገው የምንድን ነው ካላችሁ የንስሐ ኃይል ነው። የንስሐ ኃይል በሉ። የንስሐ ኃይል ለዚህ ሁሉ ክብር ያበቃል። ትንሣኤ ነው የተባለው ስለዚህ ነው። አዲስ ሰውነት እንለብስበታለን። ትንሣኤ ነው። ንስሐ ትንሣኤ ነው የተባለው ሰው ከሞት ተለይቶ ከመቃብር ከተነሳ በኋላ ክርስቶስ መጥቶ ከሞት ካስነሳም በኋላ ብርሃን በለበሰ ሰውነት እንደምንነሳው የሰው ልጅ አሮየ ሰውነቱ በንስሐ ሲታደስ አዲስ ነፍስ፣ አዲስ ስጋ፣ አዲስ አእምሮ፣ አዲስ ኃይል፣ አዲስ ጸጋ ይዞ ይቆማልና ንስሐ ትንሣኤ ነው የተባለው ስለዚህ ነው። ከቃሉ ጋር ናችሁ። አራተኛው ወይም ለዛሬ ሁለተኛው ከሳምንት ጀምረን ስንቆጥር አራተኛው የምን ሞት ነው? በሉ አይዟችሁ። አቤት የዘላለም ሞት ነው። የዘላለም ሞት ነው።
ይህ ሁሉ የኃጢአት ውጤት ነው። የኃጢአት ደመወዟ ሞት ነው እንዳለ ቅዱስ ጳውሎስ ዘላለማዊ ሞት ያስከትላል። ዘላለማዊ ሞት ማለት ከድህነት፣ ከሕማም፣ ከጦርነት፣ ከእሳት፣ ከሾተል፣ ከዘገር ከዚህ ሁሉ ይብሳል የዘላለም ሞት። ለምን ሲባል ሰው አውሬ ቢቆረጥመው አውሬ ቆርጥሞት ቢሞት ነፍሱን አይቆረጥማትም። ሰው ቢታመም ዕድሜ ልኩን ቢታመም ዘላለም አይታመምም። ወይ ታክሞ ሕመሙን ይገላገለዋል ወይ ሙቶ ይገላገለዋል። ሰው ድሃ ቢሆን በምድር ድሃ ቢሆን በሰማይ ድሃ አይሆንም። ሰው በጦርነት ቢሰቃይ በዚህ ዓለም በጦርነት ቢኖር በሰማይ ጦርነት ውስጥ አይኖርም። ሰው በምድር ቢታሰር በሰማይ አይታሰርም። ሰው በምድር ቢሰደድ በሰማይ አይሰደድም። ሰው በምድር ልብስ ቢያጣ በሰማይ ልብስ አያጣም። በምድር ቢገፋ በሰማይ አይገፋም። በምድር የተዋረደ በሰማይ አይዋረድም። ስለዚህ ሁሉም ነገር ማብቂያ አለው። የዚህ ዓለም ሞት በጠቅላላው ማብቂያ ያለው ሞት ነው። ማብቂያ ያለው ሞት የዚህ ዓለም ፍርሃትና ስቃይ ሁሉ ማብቂያ አለው። ስለዚህ ነበር ጌታ ኢትፍርህዎሙ ለእለ ይቀትሉ ሥጋክሙ፣ ሥጋችሁን የሚገድሉትን አትፍሩ፣ ወባይቱ ፍርህዎሰ ለዘይግ ተመልከቱ፣ ይልቁንስ ነፍስንም ሥጋንም እውረ በውስተ ገሃነም፣ ነፍስንም ሥጋንም በገሃነም መቅጣት የሚቻለው አንድ አድርጎ መቅጣት የሚቻለው እሱን ፍሩት። ለምን? የሥጋ ሞት ቢሞት በትንሣኤ እንደገና ታድሶ ይነሳል። የነፍስ ሞት ወይም ዘላለማዊ ሞት ግን ማብቂያ የሌለው ሞት ነው። ስለዚህ በሞት የማያርፉት ሞት ማለት ነው። በሞት የማያርፉት ሞት ገራፊዎች እንኳን የማይደክሙ ናቸው። ለመግባት የተከፈተ ለመውጣት የተዘጋ ቤት ነው ይላል አባ ጊዮርጊስ በቅዳሜ አርጋኖን ላይ ሲናገር ተመልከቱ። ርህው ለበዊ ይላል ተመልከቱ። ወዕፀው ለወፂ፣ ለመግባት የተከፈተ ለመውጣት የተዘጋ የጭንቅ አዳራሽ ማለት ነው። በዚያ ውስጥ ያለውን ስቃይ ሊቁ ቅዱስ ዮሐንስ አፈወርቅ ሲናገር በዚህ ዓለም ብትሰቃይ ስቃዩ ባይለቅህ እንኳን ቢያንስ ሰው ያዝንልሃል። ሰው ያዝንልሃል ቢያንስ። ምክንያቱም እኔን ጦር ቢወጋኝ ሌላ ሰው የኔን ጩኸት መስማት ይችላል፣ እሱ እየተወጋ ስላልሆነ። በሰማይ ግን በገሃነም በሚደረገው ስቃይ አንዱ የአንዱን ስቃይ አይሰማም። ለምን? ራሱ እየተሰቃየ ነውና። 3 ሰዎችን በተመሳሳይ ጊዜ በጦር ቢወጉ አንዱ የሌላውን አይሰማም። የራሱ ሕማም የሌላውን እንዲያዳምጥ አይረዳውምና። በገሃነም ሰዎች ከአቅም በላይ ይጮሃሉ። ማንም ከራሱ ጩኸት በላይ የማንን ጩኸት አይሰማም። ለመጽናናት እንኳን እድል የለም። ሰው ቢያንስ ችግሩ ባይለቀው እንኳን ችግሩን የሚሰማለት ሲያገኝ እንኳን ይጽናናል። ገሃነም ውስጥ ግን እንኳንስ ችግሩን ይለቀል ችግሩን የሚሰማ ሰው እንኳን የለም። ማንም አይሰማንም። ሰውም በየራሱ ችግር ይማቅቃል። እረፍት እንኳን የለውም። ሰኞ የተራበ ማክሰኞ ይጠግባል። አምና የታሰረ ዘንድሮ ይፈታል። ሁሉም በየዘርፉ ማብቂያ አለው። ያ ግን አያበቃም። እንዲህ ያለ ሞት ያስከትላል። ንስሐ ግን በንስሐ ሲነሳ ሰው ከዚያ ባህር ነው የሚወጣው፣ ከዚያ እሳት ነው የሚድነው እና የመጀመሪያው ትንሣኤ ከኋለኛው ሞት ያድናል። እስኪ በሉ የመጀመሪያው ትንሣኤ በሉ። ከየትኛው ሞት ያድናል? ከኋለኛው ሞት ያድናል። ይህንን እንዲህ ብሎ ይናገራል ባለራእዩ ቅዱስ ዮሐንስ አወቀለምሲስ ራእየ ዮሐንስ ምዕራፍ 20 ቁጥር 6 ላይ ብፁዕ ዘረከበ ክፍለ በትንሣኤ እንተ ትቀድም መጺአ ወአልቦ እንከ ዳግመ ስልጣነ ሞት ላዕለ እሉ ወይከውኑ ካህናቲሁ ለእግዚአብሔር ወለክርስቶስ ወይነብሩ ምስሌሁ 10 ዓመተ ይላል። በመጀመሪያይቱ ትንሣኤ እድል ፈንታ ያገኘ ሰው ብፁዕ ነው ይላል ባለራእዩ ቅዱስ ዮሐንስ። በመጀመሪያይቱ ትንሣኤ እድል ፈንታ ያገኘ ሰው ብፁዕ ነው። በመጀመሪያይቱ ትንሣኤ እድል ላገኙ ሰዎች በእነዚህ ላይ ሞት ዳግመኛ ስልጣን የለውምና ይላል። በመጀመሪያይቱ ትንሣኤ እድል ላላቸው ሰዎች ሞት ዳግመኛ በእነሱ ላይ ስልጣን የለውምና እነዚህ የክርስቶስ አገልጋዮች ይሆናሉና ሞት በእነሱ ላይ ስልጣን የለውም።
ከእግዚአብሔር ጋርም 1000 ዓመት አብረው ነግሰው ይኖራሉ። 1000 ዓመት ይኸው የ1000 ዓመትን መንግስት እያለ ሰው የሚያራግበው ይሄንን ነው ማለት ነው። የኢትዮጵያ ትንሣኤ ሰምታችሁ ብላችሁ ባሰምታችሁ ታውቃላችሁ? ሁልጊዜ እናገራለሁ በየሳምንቱ። እስቲ የኢትዮጵያ ትንሣኤ በሉ። የኢትዮጵያ ትንሣኤ ምንድን ነው? ንስሐ ነው። የመጀመሪያው ትንሣኤ የመጀመሪያው ትንሣኤ ከመጨረሻው ሞት ያድናል። የመጀመሪያው ትንሣኤ ምንድን ነው ሲባል ትንሣኤ ልቡና ይሉታል አባቶቻችን። ትንሣኤ ልቡና ማለት የነፍስ መነሳት ማለት ነው። የነፍስ ከኃጢአት ሞት መነሳቷ ሞት በመጨረሻው ሰዓት በእሷ ላይ ስልጣን እንዳይኖረው ያደርገዋል። ሞት ከዚች ነፍስ በሁለት በኩል ስልጣን አይኖረውም። አንደኛ ነፍስ ከስጋ በምትለይ ጊዜ እሷን በሕማም በጻዕረ ሞት አሰቃይቶ በግድ መለየት አይቻለውም። ሁለተኛ ከምድር ወደ ሰማይ ስትሄድ በመንገድ ቆይቶ ማስደንገጥ አይቻለውም። ሶስተኛ ወደ ሲኦል ወስዶ ማሰቃየት አይቻለውም። አራተኛ ወይም በሁለተኛ ከመጀመሪያው ሁለተኛ ሆኖ ክርስቶስ በመጣ ጊዜ ሞት ይችን ነፍስ ወደ ገሃነም የመውሰድ ስልጣን የለውም። ቀድማ ተነስታበታለችና ዳግመኛ ስትነሳ መልሶ ወደ ሞት መውሰድ አይቻለውም። የተነሳ ከትንሣኤ በኋላ ሞት እንደሌለ ከትንሣኤ ዘጉባኤ በኋላ ሞት እንደሌለ በንስሐ የተነሳ ሰው ዘላለማዊ ሞት የለበትም። የሞት መድኃኒት ማለት ንስሐ ነው ማለት ነው። ነፍስ ስትነሳ ስጋ ከዘላለማዊ ሞት፣ ከህሊና ሞት ወይም ከሞራል ሞት፣ ከስጋ ሞት፣ ከስነ ምግባር ሞት ከነዚህና ከነፍስ ሞት ይድናል ማለት ነው። ስለዚህ ትንሣኤ ነው የተባለው ስለዚህ ነው። ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ይሁን። ስጋችን ከደዌ፣ ህሊናችን ከድንቁርና፣ ነፍሳችን ከእግዚአብሔር ፍቅር ተለይታ ሙተን ከእግዚአብሔር ፍቅር ተለይታ በጸብ በክርክር በአመፅ የኖረች ሆና ጠፍተን ወደ ኋለኛው ሞት እንዳንወርድ ቸሩ እግዚአብሔር አምላካችን ይጠብቃል። ለመነሳት ያንቀላፋ ሰው ሲነሳ ምን አለ ይባላል? መንቃት ይባላል። ስለዚህ ንስሐ ትንሣኤ ከሆነ ኃጢአት ሞት ከሆነ ንስሐ ትንሣኤ ከሆነ ሰው በንስሐ ለመነሳት ምን ማድረግ አለበት ሲባል 3 መሰረታዊ ነገሮች አሉ። እነዚህን በጠፋው ልጅ ውስጥ እናገኛቸዋለን። 3ቱን ብቻ ነው የምነግራችሁ። ጌታችን መድኃኒታችን የመጀመሪያው ሰው ለመነሳት ማድረግ ያለበት መንቃት ነው። የመጀመሪያው መንቃት ነው። ለመንቃት ደግሞ ምን ማድረግ አለበት? እንዲህ የሚል ነገር አለ። መፍትሄውን ሲነግረን ነው። ሰው በንስሐ ለመንቃት የመጀመሪያው በንስሐ ለመነሳት ከሞት ለመነሳት ማድረግ ያለበት መንቃት ነው። ለመንቃት ምን ማድረግ አለበት ይላል። ተመልከቱ። አማን አማን እብለክሙ ይበጽሕ ጊዜሁ ወይእዜ ውእቱ ከመ ምውታን ይሰምዕዎ ቃሎ ለወልደ እግዚአብሔር ወይሃይው። እውነት እላችኋለሁ ዮሐንስ ወንጌል ምዕራፍ 5 ቁጥር 25 ላይ እውነት እላችኋለሁ ሙታን የእግዚአብሔርን ልጅ ቃል የሚሰሙበት ጊዜ ይመጣል። ሙታን የእግዚአብሔርን ልጅ ቃል የሚሰሙበት ጊዜ ይመጣል። ያም አሁን ነው። የሰሙትም ይድናሉ ይላል። የሰሙትም ይድናሉ። ሙታን የእግዚአብሔርን ቃል የሚሰሙበት ጊዜ ይመጣል። ያም አሁን ነው። ስለዚህ ሰዎች ከሞት ተነስተው 2 ጊዜ የእግዚአብሔርን ቃል ይሰማሉ። አንደኛ ከንስሐ ነቅተው ቃል እግዚአብሔርን ይሰማሉ። ሰው የእግዚአብሔርን ልጅ 2 ጊዜ ይሰማዋል። በደንብ ስሙ። 2 ጊዜ፣ አንደኛ ዛሬ፣ ሁለተኛ ኋላ። ሁለቱም ግን ከሞት ተነስተን። እስኪ አንደኛ ዛሬ በሉ፣ ሁለተኛ በኋላ ተነስተን። ሰው የእግዚአብሔርን ልጅ የሚሰማው ለዚህ ነው። አንደኛው ይመጽእ ጊዜው አለ ምውታን ይሰምዕዎ ቃሎ ለወልደ እግዚአብሔር። የእግዚአብሔርን ልጅ ቃል ሰዎች የሚሰሙበት ጊዜ ይመጣል። መቼ? ዛሬ የሚሰሙት ምን የሚል ነው? ንዑ ሀቤየ ቡሩካኑ ላዌ የሚል አይደለም። ዛሬ የሚሰሙት አንትሙ ክቡዳነ ጾር ንዑ ሀቤየ አርፈክሙ፣ ሸምክም የከበዳችሁ ወደ እኔ ነው አሳርፋችኋለሁ የሚለውን ነው የሚሰሙ። ዛሬ ባይሰሙት ምን የሚል ይጠብቃቸዋል መሰላችሁ?
ኋላ የሚሰሙት ግን የእግዚአብሔርን ቃል ሁሩ ምኔ ዛሬ ኑ የሚለውን ይሰማሉ። ልብ በሉ። በዛሬው ትንሣኤ ኑ የሚልን የሚሰሙ፣ በኋላው ትንሣኤ የዛሬውን ያልሰሙት ግን በኋላው ሁሩ እምኔ አንትሙ ርጉማን፣ ተመልከቱ፣ ውስተ እሳት ዘላለም ዘድልው ለሰይጣን ወለመላእክቲሁ፣ እናንተ ርጉማን ለሰይጣንና ለመለክተኞቹ ወደ ተዘጋጀው ወደ ዘላለም እሳት ሂዱ ብሎ በግራ ያሉትን ያሸሻቸዋል። ዛሬ የሰሙት ኋላ ደግሞ ምን ብለው ይሰማሉ? ዛሬ እውነት እላችኋለሁ ሰዎች የእግዚአብሔር ልጅ ቃል የሚሰሙበት ጊዜ ይመጣል። ምን የሚለውን? ወደ እኔ ሸክም የከበዳችሁ ወደ እኔ ኑ ኑ ሲላቸው የመጡ ኋላ ብስ ምን ይላቸዋል? ኋላ ንዑ ሀቤ ቡርካኑ ላዌ ትረሱ መንግሥተ ሰማያት ዘድልው፣ ተመልከቱ፣ ለክሙ እምቅድመ ይትፈጠር ዓለም፣ እናንተ የአባቴ ቡሩካን ኑ ዓለም ሳይፈጠር የተዘጋጀላችሁን መንግሥተ ሰማያትን ትወርሱ ዘንድ። ዛሬ የሰሙ ኋላ የሕይወት ቃል ያሰማቸዋል። ዛሬ ያልሰሙት ደግሞ ኋላ የመዓት ቃሉን ያሰማቸዋል ማለት ነው። የመንቃት መጀመሪያ የእግዚአብሔርን ቃል መስማት ነው። እስኪ የመንቃት መጀመሪያ በሉ ምንድን ነው? የእግዚአብሔርን ቃል መስማት ነው። ይህም የእግዚአብሔርን ቃል መስማት። ስለዚህ መማር ቃል እግዚአብሔርን ዝም ብሎ ከኃጢአት ባንስተካከልም ዝም ብለን መማር የነፍስ ትንሣኤ መጀመሪያው ነው ማለት መጀመሪያው እርምጃ ነው። ይህንን ቅዱስ ጳውሎስ የእግዚአብሔር ቃል ምን ያደርግልናል የሚለውን በደንብ አድርጎ ዕብራውያን ምዕራፍ 4 ቁጥር 12 ላይ የገለጠውን ቃል ልንገራችሁ። እስመ ሕያው ቃል እግዚአብሔር ወጽኑ ወይበልህ እምኩሉ ሰይፍ ዘክሌ አፍሁ። የእግዚአብሔር ቃል ሕያው ነው ይላል። የእግዚአብሔር ቃል ሕያው ነው፣ ጽኑና ካሊ ነው። ጽኑና ካሊ ነው። ሁለት አፍ ካለው ሰይፍ ይልቅ ምንድን ነው? የተሳለ ነው። ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው። ወይፈልጥ ነፍሰ እመንፈስ፣ ነፍስን ከመንፈስ ይለያል። ወይሌሊ ስሮ እመሌሊት፣ አጥንትን ከጅማት ይለያል። ወይፈትን ፍትወተ ወምክረ ልብ፣ የልብን ሐሳብ ሁሉ ይመረምራል። እነዚህ ወደ 5 ደረጃዎች አሉት። ቃለ እግዚአብሔር ለሰው ልጅ የሚሰጣቸው ጥቅሞች ናቸው። እግዚአብሔር እስመ ሕያው ቃል እግዚአብሔር። እንዲህ ሕያው ቃል የተባለ ማን ነው ብትምርክ፣ የእግዚአብሔር ቃል የሚባል የእግዚአብሔር ልጅ ክርስቶስ ነው። ስግው ቃል ክርስቶስ ወይም ወልድ ነው፣ ወይም ከሥላሴ አንዱ ነው። በጣም ጥሩ። እሱን ሕያው ቃል ነው። ሕይወት እሱ ከሆነ የእሱ ትምህርት ለምን ሕይወት ይባላል? የእሱ ቃል ለምንድን ሕይወት የሚባል ሲባል ከሕይወት አፍ የወጣ ሕይወት ነውና እሱ የአብ አካላዊ ቃል ሕይወት ስለሆነ የእሱን ቃል መስማት ሕይወት ነው። ምክንያቱም የሕይወት እስትንፋስ ነውና። በዚያውም ላይ ቃላቱን ያስጻፋቸው መንፈስ ቅዱስ ስለሆነ መንፈስ ቅዱስ ደግሞ ሕይወት ስለሆነ ኃጢአት ደግሞ ሞት ስለሆነ ይሄ ሕይወት ሲዘራባት በድን የነበረችው ነፍስ ትቀሰቀሳለች ማለት ነው። ትቀሰቀሳለች። ስለዚህ ሰው የመበደሉ ምክንያት እንኳን የሚገባው ምን ሲያደርግ ነው? የእግዚአብሔርን ቃል ስም እና ነፍስን ሕይወት ይሰጣታል፣ ንቃት ይሰጣታል፣ ይቀሰቅሳታል። እንዴ በአባቴ ቤት እንዲህ ያለ ጸጋ እያለ ነው እንዲህ ረክቼ ጎስቁዬ አጥቼ ደህቼ ደክሜ ተራቁቼ የምኖረው የሚል ንቃትን ይሰጣታል። ከቃሉ ጋር ናችሁ? የጠፋው ልጅ ምን እንዳለ ታውቃላችሁ? ሚመጠን አግብርቲሁ ለአቡየ፣ የአባቴ ቤቶች ልጆች ሁልጊዜ እንጀራ ትርፈው ይኖራሉ ያለው ይህንን ነው ማለት ነው። ይሄ ነቃ አነቃቃውና የአባቱን ሀብት ያስታወሰው፣ ያ የአባቱን ሀብት ያስታወስተው ትውስታ የተባለው ሀብት ተካፍሎ መጥፋቱ ነው። ባለፈው እንደተነጋገር ነው። ሀብት ተካፍሎ መጥፋት ማለት ታናሹ ልጅ ሉቃስ 15 ላይ ያለው ልጅ ከአባቱ ሀብት ተካፍሎ ነው የጠፋ። ሀብት ተካፍሎ መጥፋት ማለት ተምሮ ኃጢአት መስራት ማለት ነው። ስለዚህ በዚያ የአባቱ ሀብት ትዝ አለው ማለት በተማራት ትምህርት ጸጋ እግዚአብሔር ትዝ አለችው ማለት ነው። ስለዚህ እየተማራችሁ ብትወድቁ እንኳን ሌላ ጊዜ ቀስቅሶ መልሶ ያመጣቸዋል እና የእግዚአብሔር ቃል ሕያው ነውና ለነፍስ ለሞተች ነፍስ ሕይወት ይሰጣታል። ምንም እንኳንስ ንስሐ ሊገባ
የሰራው ኃጢአት እንኳን ኃጢአት እንደሆነ የማይገባው ሰው ነፍሱ ጨርሳ የሞተች ናት ማለት ነው። ያ የሚቀሰቀሰው ሕይወት ሲዘራበት ነው ማለት ነው። ሰው ዝም ብሎ ንስሐ ግባ ስለተባለ ንስሐ ሊገባ የንስሐ ዕድል የሚገኘው ቃል እግዚአብሔርን በመስማት ነው። ተመልከቱ፣ ካሊ ወጽኑ የእግዚአብሔር ቃል ኃይለኛ ነው ነው የሚለው። እንዲያውም ምንድን ነው የሚለው በአማርኛው መጽሐፍ ቅዱስ ላይ የእግዚአብሔር ቃል ሕያው ነው ካለ በኋላ የሚሰራ ነው ይላል። እስቲ የሚሰራ ነው በሉ እንጂ ኃይለኛ ነው። የሚሰራ ነው ማለት ምን ማለት መስላችሁ? በፍጹም ንስሐ መግባት እፈልጋለሁ ግን አልችልም ለሚሉ ሰዎች ጉልበት ይሆናቸዋል። መንጥቆ የማውጣት ከዚያ ጉድጓድ መንጥቆ የማውጣት ኃይል አለ። መንጠቅ አጋንንትን ምንድን ነው? አጋንንት ሆይ ተውኝ ብሎ እነዚያን የኢየሩሳሌም ቆነጃጅት የሚጠብቁትን መጠምጠሚያዬን ወሰዱት፣ ዓይነ ርግቤን ገፈፉት፣ ልብሴን ገፈፉት፣ በድንጋይም ደበደቡኝ፣ አቆሰሉኝ ያለችው ያችው ሙሽራ መኃልየ ሰሎሞን ላይ የተቀመጠችው ከነሱ አለፍ ብዬ ረከብክዎ ዘአፍቀረት ነፍሴ ነፍሴ የወደደችውን አገኘሁት እንዳለች እነዚያን የሚያቆስሉትን ዓይነ ርግብ የገፈፉትን ልብሷን የገፈፉትን አጋንንትን አልፋ እምቢ ብላ አሻፈረኝ ብላ ነፍሷ የወደደችውን ክርስቶስን ለማግኘት የምትችለው ሙሽራይቱ ነፍሳችን የምትወደውን ልቡና የምትወደውን ክርስቶስን ለማግኘት የሚገረግሯትን የአጋንንትን ማዕቀፍ አልፋ መምጣት የምትችለው በእግዚአብሔር ኃይልና ቃል ነው። እና የእግዚአብሔር ቃል ጉልበት ይሰጣል። የሚሰራ ነው ያለበት ምክንያት ኃይልን ሰጥቶ ከልማድ ኃጢአት መንጥቆ ስለሚወጣ ሰው ብዙ ዓመት ከተማረ የፈለገ 100 ዓመት ይዞት የነበረው ኃጢአት እንኳን ቢኖር የማሸነፊያ ጉልበት ያገኛል። ስለዚህ ሁል ጊዜ ዝም ብለን እንስማ። አንድ ቀን ያ ሰይጣን የሰራው ዋሻ አንድ ቀን በዚህ ጦር ተሰብሮ በእግዚአብሔር መዶሻ በሆነው ቃል ተሰብሮ አንድ ቀን ከእንቁላሉ ቅርፍት ውስጥ ወጥተን ለእናታችን በዶሮ ለተመሰለኛ ጫጩት መንፈስ ቅዱስ በዶሮ ወይም በምንድን ነው በሰጎን አይደል የተመሰለው? የሰጎኑ እንቁላል ምንድን ነው የምታደርገው? የሰጎኑ እንቁላል እዚህ አለ እንደዚህ ጭብጥ ያለ ነገር የለም ላይ አለ አይደል? በገጠር የሰጎን እንቁላል ይሆናል። በሌላ ቦታ ደግሞ የብር የወርቅ በከተማውም እንደዚያ ይደረጋል። አድባራቱ ባሉት እንደዚያ ይደረጋል ይላል መጽሐፉ። ስለዚህ ሰገኖ ምንድን ነው የምታደርገው? እስከ 40 ቀን ድረስ ምን ይሆንባታል? ትክ ብላ ነው የምታየው። እስኪፈለፈል ድረስ ትክ ብላ አይኗን ዘወር ካረገች እንቁላሉ ይበላሻል። ከዚያ ስትሄድ እህል ፍለጋ እንኳን ስትሄድ ተባቱን ሰጎን ተክታው ትሄዳለች። ትክ ብላ ያይላታል። ጫጩቶቹ መድረሳቸው ሲታወቅ ምን ይሆናሉ መሰላቸው? ከውስጥ ሆነው ድምፅ ያሰማታል። ጩጩጩ ይላል። ከቅርፍት ውስጥ ነው እነዚህ ጫጩቶች ደረሱ ብላ ቅላይ ያለውን የእንቁላል ቅርፍት በአፏ ትሰብርላቸውና ይወጣል። እነዚያ ጫጩቶች ቅርፍቱ የኃጢአት ጉድጓድ ምሳሌ ነው። በዚያ ውስጥ ታቅፈው በኃጢአታቸው ተሰውረው ያሉ ተለጉመው ተጠቅለው ያሉ ናቸው። መውጣት ያቃታቸው ሁልጊዜ መውጣት ይፈልጋሉ፣ ግን አይችሉም። እዚያ ውስጥ ድምፅ ማሰማት ደግሞ ማለት ሁልጊዜ ማሩኝ ማለት ነው። ሁልጊዜ ማረኝ እያሉ ሁልጊዜ አውጣኝ እያሉ መጸለይ፣ ኃጢአቱ ባይለቀንም ሁልጊዜ ግን መጸለይ። በኋላ እሱ ቀፍቅፋ ዶሮ ያች ሰገኖ ቀፍቅፋ ቅርፍቱን እንደምሰብርላቸው እኛ ሁልጊዜ እየጸለይን ከተማር መንፈስ ቅዱስ የኃጢአታችን ቅርፍት ይሰብረውና መንጥቆ ያወጣናል። የእግዚአብሔር ቃል የሚሰራ ነው የሚለው ለዚህ ነው። ለማንም የእግዚአብሔር ቃል ይሰራል። ዝም ብላችሁ ስሙ። እኔ የምማረውም አይገባኝ የምማረውም አይሰራልኝ አንድ ቀንም አልተቀየርኩ አትበሉ። የእግዚአብሔር ቃል ስራ የሚሰራበት ጊዜ አለው፣ ግን እልከኛ ልብ አይኖረን። ሁልጊዜ ግን ያቅማችን እንስራ። ጊዜው ገና ባይሆን ነው እያልን ግን መቀለድ የለብንም። እግዚአብሔር ከኛ ጋር ይሁን። ምንድነው የሚለው? ምንድነው? ወይበልዕ እምኩሉ ሰይፍ ዘክልያፉ፣ ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው። አያችሁ፣ ቅድም ይሄ ሕያው ውእቱ ቃል እግዚአብሔር ባለ የእግዚአብሔር ቃል ሕያው ነው ባለ ነፍሲቱን ይቀሰቅሳታል አለ። ኃይለኛ ነው ካሊ ነው ባልነው ደግሞ ኃይል ይሰጣታል አለ። ሶስተኛ ደግሞ ምንድነው ያለው? ከሁለት አፍ ካለው ሰይፍ ይልቅ የተሳለ ነው ባለ ሰይፉ ሁለት አፍ ያለው በሁለት በኩል እንዲቀር እንደሚቆርጠው ሁሉ የእግዚአብሔር ቃል ሁለት ነገር ያደርግልናል። አንደኛ በአንድ በኩል በግራ ያለውም የሚቆርጠው በቀኝ ያለውም እንደሚቆርጠው
በግራ ያለው የተባለው ከኃጢአቶቻችን ገመድ ቆርጦ ማውጣት የሚችል የእግዚአብሔር ቃል ነው። በቀኝ በኩልም ይቆርጣል ማለት ደግሞ ከኃጢአቴ ተመለስኩ ብለን እንዳንመካ ትምክታችንም የሚቆርጥልን የእግዚአብሔር ቃል ነው። ሁልጊዜ ስንማር ትናንትና በዚህም ስለሚቆርጥ ስንማር አንድ ሰሞን ንስሐ ገብተን ጥሩ ሰዎች ስንሆን ሰው ኃጢአት ሰርቼ እንዲሁኝ ሲለን አንተ ምን አይነት ወራዳ ነህ አታፍርም እንላለን አይደለም። እንደዚያ ስንል ተመልከቱ፣ እንደዚያ እንዳንል እንዴት ትናንትና የእኛን ኃጢአት እንደቆረጠ ዛሬ ደግሞ ትምክታችን ቁርጥ አድርጎ ከስር የሚያስቀምጠንም ቃል እግዚአብሔር ነው። በሁለት በኩል ይህን ገመድ እየቆረጠ ያነሳል። መጽሐፍ ምን ይላል መሰላችሁ? የሰውን አመል ማወቅ ከፈለግ መጻሕፍትን ተመልከት ይላል ይሉና አባቶቻችን መልሰው መጻሕፍት የሰውን አመል አትመርምር ይላሉ እንጂ የሰውን አመል መርምር ይላሉ እንዴ ይሉና መመርመር እንደሌለብህ ይነግሩሃል ሲል ነው ይላል። ሰምታችኋል አይደለ? መመርመር እንደሌለብህ ምን ይለዋል? ይነግሩሃል። ስለዚህ እንደዚህ አድርገው በሁለት በኩል ያርምህና ተመለስኩ ብለህ እንኳን በሳምንቱ ስትመካ በትምክት ቀድሞ እንዳትወጣ በተስፋ መቁረጥ ጋን አትሞ ቆልፎ አኖረ። ዛሬ ደግሞ የንስሐ ፍሬ እንዳያድግ ደግሞ በትምክት እንዳያጥር ደግሞ ሁለቱንም እንዲቆርጥልህ ከንስሐም በኋላ ተማር። በሁለቱ ሰው ትንሣኤ ነፍስን ያገኛል። ከቃሉ ጋር ናችሁ። ነፍስን ከምን ይለያል ነው የሚለው? ከመንፈስ ይለያል ይላል። ነፍስን ከመንፈስ ይለያል ያለው ደግሞ ምን መሰላችሁ? ይሄ ከአጋንንት የሚለያል ከአጋንንት ከርኩሳት መናፍስት የሚለየው ነፍስን ከዚያ ጥገኝነት ባርነት የሚለየው የምንድን ነው ሲባል አሁን ነፍስ ኃጢአትን የምትሰራ ነፍስ ይላል። በእውነቱ መጽሐፈ መነኮሳት ይነገራል። ኃጢአትን የምትሰራ ነፍስ የዲያብሎስን ዘር ትቀበላለች። ጽድቅን የምትሰራ ነፍስ ግን እና የምትማር ነፍስ የክርስቶስን ዘር ቃለ እግዚአብሔርን ተቀብላ ጽድቅን ጸንሳ ምግባር ትወልዳለች። ያቺ ደግሞ ዲያብሎስ በግዱ የክፉ ምኞትን ዘር እየዘራ ክፋትን ጸንሳ ክፋትን እንድትወልድ ያደርጋታል። ከዚያ መላቀቅ እንድትችል ዲያብሎስ ምን አለኝ ካንተ እንድትል የሚያደርጋት ይሄ ነው። ስራውን መሌሊት አጥንትን ከጅማት ይለያል ማለት ከክፉ ልማድ። ይሄኛው ሰይፍ አንገትን ከደረት እንደሚቆርጠው ሁሉ ልማድን ከልማድ አላቆ መጣል የሚቻለው ከንስሐ በኋላ ኃጢአቱን እንዳንደግመው የሚያደርገን ደግሞ ይሄው ሰይፍ ቃል እግዚአብሔር ነው። ሰዎች በዚህ ተቀስቅሰው ወደ ትንሣኤ ልቡና ይደርሳሉ። የመጀመሪያውን ትንሣኤ ይነሳሉ። ስለዚህ መንቃት በሉ። ሀብቱ ማለቁ ትዝ አለው ማለት ይሄ ነው። ሀብታችን እንዳለቀ ማስባል፣ ባዶነታችን ትዝ ሊለን ይገባል። ባዶችን እንደቆምን ያለን ይመስለናል እንጂ እንደሌለን። ከመንቃት በኋላ ነቅቶ መቅረት አይደለም። ምንድን ነው መስላችሁ? መወሰን። እስኪ መወሰን በሉ። ያ የጠፋው ልጅ ምን አደረገ? ነቃ። የአባት ባሪያዎች አትርፈው እያደሩ እኔ ከአሳማ ጋር መብላት ማለት የአባቴ ቅዱሳን አገልጋዮቹ በረከት ተርፏቸው እያደሩ እኔ እዚህ ግብረ አሕዛብን እየሰራው መኖር ብሎ ነቃ። መወሰን። ሰው ንስሐ መግባት በየቀኑ ይፈልጋል፣ ግን አይወስንም። በቃ ምን አለ? እትነሳ አህጉር ቤተ አቡዬ፣ ተነስቼ ወደ አባቴ ቤት እሄዳለሁ። ወዲያው ትዝ እንዳለው ንስሐ መግባት በወሰንበት ቀን ወዲያው መወሰን አለብን። እንደ ነቃን መወሰን አለብን። ሌላ ቀን መልሶ ሊያስተኛን ስለሚችል ወሰነ። ወሳ። ሶስተኛው ደግሞ ማድረግ ነው። ማድረግ የአባቱ ቤት ትዝ አለው፣ መሄድ እንዳለበት ወሰነ፣ ወዲያው ሄደ። እሱ ነው። ስለዚህ መንቃት አለብን። እንድንነቃ ቃለ እግዚአብሔር መማር፣ እንደነቃን መወሰን፣ እንደወሰን ማድረግ አለብን። ብዙ ሰው ንስሐ መግባት ይፈልጋል። አብይ ጾም ሲያልቅ፣ እንትኑ ሲያልቅ፣ ይሄ ሲያልቅ፣ እዚህ ሀገር እጀባት መጣት መንገዳለች እዚያች ደርሼ ስመጣ ይላል ብሎ በቃ መቅጠር። የኛ ቀን ዛሬ ነው። የመዳን ቀናችን ዛሬ ነው። ስለዚህ የእግዚአብሔር ቤተሰቦች ትንሣኤ ልቡና እንዲኖረን ዋናው ምንድነው? መንቃት፣ መወሰንና ማድረግ ነው። ነቅተን ወስነን አድርገን ከዚያ በኋላ ማድረግ ማለት ወደ አባታችን ቤት መሄድ። የሚቀረን ምንድን ነው? የአባታችን ድግስ መብላት ነው። ስጋውን ደግሞ መቀበል ነው። እንድንቀበል ሕያው እግዚአብሔር አምላካችን የቸርነቱን ስራ ይስራልን። የንስሐ ዕድሜ አይንፈገን። ስብሐት ለእግዚአብሔር
ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን። የሳምንት ሰዎች ይበለን።